ፀጉራችሁ ረግፎና ተነቃቅሎ ተማለቁ በፊት ድረሱለት በዚህ ሻምፖ። በእርግጠኝነት ፀጉራችሁ የሚረግፍባችሁ፣ የሚበጣጠስባችሁ፣ የሚደርቅባችሁ በተለይ ጫፉ መንታ ለሚሆን ለሚበጣጠስ፣ እንዲሁም ደግሞ ፀጉራችሁን ልስልስ አድርጎና አፋፍቶ አሳምሮ የሚያሳድግላችሁ ምርጥ የሆነ የሩዝ እና የአብሽ ሻምፖ ይዤላችሁ መጥቻለሁ። በእርግጠኝነት በተለይ ሽታውን ለምትፈሩ እንዲሁም ደግሞ ፀጉራችሁ ለሚበጣጠስባችሁ አላድግ ላላችሁ ለልጅ ለዋቂ የሚሆን እንግዲህ እኔ ብዙ ጊዜ ብዙ ሻምፖ ሰርቻለሁ። በሻምፖዬ አልታማም፣ ሁልጊዜም የተመሰገንኩበት ነው። ምክንያቱም ፀጉራችሁ በተለይ ለሚደርቅባችሁ ለሚነቃቀልባችሁ መግቢያ ላይ ሰላም ወዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ በመጀመሪያ ደረጃ እዚህ ጋር ሩዝ አለኝ። ሩዝ እኔ የተጠቀምኩት ይሄ ሩዞቹ ትንንሾቹ ሩዝ መስሪ ይባላል። እናንተ ባላችሁ ሩዝ መጠቀም ትችላላችሁ። በተለይ ደግሞ አብሹ ሽታ እንዴት እንጠቀማለን ብላችሁ ከፈራችሁ እንግዲህ እዚህ ጋር እኔ በምሰራው መሰረት ተሰራችሁ በእርግጠኝነት ምንም አይነት ሽታ የለውም። አንደኛ ፀጉራችሁ እየፋፋና እያማረበት እያደገላችሁ ነው የሚሄደው። እዚህ ጋር እንግዲህ በመጀመሪያ 2 ማንኪያ ሩዝ ተጠቅሜያለሁኝ። በምታዩት መልኩ እንግዲህ እኔ ለአንድ ጊዜ ብቻ ስለሆነ የምሰራው ይበቃኛል፣ 2 ማንኪያ ማለት ነው። እንደ ማስክ መጠቀም ትችላላችሁ። እንዴት እንደምትጠቀሙት ደግሞ ቪዲዮውን እናንተ ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ያነባዋለሁ መልስላችኋለሁ ማለት ነው። እዚህ ጋር ሌላኛው ግብአት አብሽ ነው። አብሽ ብዙዎቻችሁ ጠቆር ብሎ ስላያችሁ ከዚህ በፊት የተቆላ ነው ወይ ያላችሁኝ ያላችሁ፣ አልተቆላም። አብሹ ያው ጠቆር ያለው ነው ይሄ የኔ አብሽ ማለት ነው። በተለይ እንግዲህ ንብረት የምነው ሰሞኑን በአብሽ ተጠምደሻል እንዳትሉኝ እንግዲህ አብሽ ምክንያቱም ፀጉር ለተጎዳ ፀጉር እንዲሁም ደግሞ በተለይ ፀጉራችሁ ለሚበጣጠስባችሁ ለሚረግፍባችሁ መድኃኒት ነው። እኔ እንዳልኳችሁ ፀጉሬን ስለቆረጥኩት ፀጉሬን የሚያፋፋልኝን ነገር ነው የምጠቀመው። ከዛ እዚህ ጋር እንግዲህ ተመሳሳይ ያው አብሽ ስለሚበዛ 1 ማንኪያ እና ትንሽ ነው የተጠቀምኩት። ከዛ በኋላ እናጥበዋለን። ምክንያቱም ማፈል ሊኖረው ይችላል፣ ብቅ ሊኖረው ስለሚችል ሩዙ ግዴታ መታጠብ አለበት ማለት ነው። አንደኛ የአብሹ ሽታ ይቀንሳል ስንሰራው፣ አብሹ ሲታጠብ የበለጠ ሽታው ይቀንስልናል ማለት ነው። 2 ጊዜ በምታዩት መልኩ እንደዚህ አጠበውና ለቀልቃለሁኝ። ከዛ በኋላ እዚህ ጋር እኔ የተጠቀምኩት ልጠቀም የሰራሁት የቁርንፍድና የቴምር ፍሬ ውሃ ነበር የተጠቀሜ። ትንሽ ተርፎ ነበረ፣ ትንሽ ናት። በምታዩት መልኩ 5 ፍሬ ምናምን ነበረ ያደረኩት። እሱን ጨምሬዋለሁ፣ በሱ ውሃ ዘፍዝፌዋለሁ። አንደኛ ሽታውን ይቀንሳል፣ ሁለተኛም ለፀጉራችሁ አሪፍ ነው። እንደዛ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ ማለት ነው። ከዛ በኋላ ውሃ ጨምርበትና እንደዚህ አርጌ ለ2 ቀን አሳድረዋለሁ ማለት ነው። በምታዩት መልኩ እንደዚህ አርጌ፣ ምክንያቱም በኋላ ስንሰራው ሽታው እንዳያመጣብን አበሹ ማለት ነው። ምክንያቱም የብዙዎቻቸው ጥያቄ የሆነብኝ አብሽ ስንሰራው ይሸታል፣ ኩሽና ያሸትብና እንዴት አድርገን መስራት የማንችል ኩሽና መግባት የማንችል ብላችሁኝ ጠይቃችሁኝ ነበርና በእንደዚህ አይነት መልኩ ብትሰሩት ምንም አይነት ሽታ የለውም። ከዛ በኋላ ከ2 ቀን በኋላ በምታዩት መልኩ በጣም ወፍሯል፣ ፋፍቷል። እንደዚህ አድርጎ ብጥ ብሎ ተፈልቅቋል ራሱ ማለት ነው። በምታዩት መልኩ በስቷል ማለት ነው። ከዛ በኋላ እንደዚህ አድርጌ ሌላ ግብአት ስለምጨምርበት እሳት ላይ እናጠደዋለን ማለት ነው። ትንሽ እናንተከትከዋለን፣ አለማንተክተክም ትችላላችሁ። ነገር ግን እኔ ወፈር እንዲልኝ ስለምፈልግ እንደገናም ደግሞ ሌላ ግብአት ስለምጨምር እዚህ ጋር ደግሞ ተልባ ነው። ተልባ ለፀጉራችሁ እንደ ፍሪዝም ያገለግላችኋል። ተልባን እኔ ለፀጉሬ ለፊቴ በቃ ለሁሉ ነገሬ መድኃኒት ነው። እኔ በተልባ ቀልድ የለም ማለት ነው። እነኚህ በተጠቀምኳቸው ግብአቶች 2 ማንኪያ ተጠቅሜያለሁ። መጀመሪያ ላይ ለምን አልዘፈዘፍሽውም ታላችሁኝ። ተልባ ቶሎ የመራስና ቶሎ ወደ ጀሊነት የመቀየር ባህሪ ስላለው አብሬ አልዘፈዘፍኩትም። ምክንያቱም መጀመሪያ ሩዙና አብሹ በደንብ መራስ አለበት ማለት ነው። ቶሎ ጀሊ ከሆነ ጥቅሙ ትንሽ ስናንተከትከው ብዙ ሰዓት አይቆይልንም ማለት ነው። ከዛ በኋላ በምታዩት መልኩ ብዙ ሰዓት አይፈጅባችሁም። እንደዚህ ያድርጋችሁ ራሱ ሰዓት ላይ መጣድ የማትችሉ ካላችሁ 3ቱንም በአንድ ላይ አድርጋችሁ
እንደዚህ ለ2 ቀን ዘፍዝፋችሁት ውሃውን ብቻ አጥላችሁ በምትጠቀሙት ማድረግ ትችላላችሁ። እኔም በምጨምረው መልኩ ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ አድርጌ አንተከትከዋለሁ። እጃችሁን ከላዩ ላይ ማንሳት የለባችሁም። በተለይ ይሄ ሻምፖ ለልጆች ይሆናል፣ ለዋቂ ለወንዶች የሚሆን ብዙዎቻችሁ ለወንድ ይሆናል፣ ለልጆች መጠቀም ይችላለሁ እያላችሁም አላችሁ እና እኔ የምሰራቸው ግብአቶች ለልጆችም ለሁሉም አይነት ፀጉር የሚሆን ነው እና እንደዚህ አድርጌ በደንብ አድርጌ እጃችሁን እያማሰልን በደንብ አድርገን ከስር እንዳይዝብን እኔ ዲስቴ በጣም ስለሚይዝ ግዴታ በተለይ ደግሞ ተልባው የመያዝ ባህሪ ያለ ታች ላይ ግግሬ ማለት ባህሪ ስላለው በደንብ አድርገን እንደዚህ እናማስለዋለን በምታዩት መልኩ እና እንደዚህ አድርገን ሁልጊዜም ቢሆን ፀጉራችንን ሳንሰለች ሳንታክት ተተንከባከብነው ሁልጊዜም ቢሆን ፀጉራችን ላይ ለውጥ ይኖራል። ማንኛውም ሰውነታችንን ግዴታ መንከባከብ አለብን። ምክንያቱም በቃ ሁሉም ነገር እንክብካቤ ይፈልጋል። ለሆዳችን ምግብ እንደሚያስፈልግ ብበላው ይሻለኛል እኮ ይሄንን ከራሴ ላይ ከምቀባው ብዙ የምትሉት ኮሜንትና አስተያየት ነው እና ነገር ግን አዎ ትክክል ነው፣ ከምግብም ነው። ነገር ግን ደግሞ ከውስጥ የምንበላው ወደ ውጭ እንደሚያበራው ሁላ ግዴታ ደግሞ ከላያችንም ያለው ግዴታ ቅባት ያስፈልገናል። አለበለዚያ በጣም የሆነ ምንም አይነት መልክ የሌለው ፀጉር ነው የሚኖረው። ፊታችንም እንደዛው። ከዛ በምታዩት መልኩ ትንሽ ለ5 ደቂቃ ራሱ አይቆይም እስከሚንተከተክ ድረስ ብቻ ነው። ምክንያቱም ሁሉም የራሱ ስለሆኑ ከተልባው በስተቀር እኔ የተልባውን ጀሊ ትንሽ ወፈር እስከሚልልኝ ድረስ ብቻ ነው የምጠብቀው ማለት ነው። ከዛ በኋላ ለ5 ደቂቃ ያህል ትንሽ ገንፈል እስከሚልልኝ ድረስ ነበር የተውኩት። ትንሽ ገንፈል ታለ በኋላ በቂው ነው በምታዩት መልኩ። ከዛ አጠፋውና እዚህ ጋር ማጥለያ ያለኝ አጠለዋለሁ ማለት ነው። በምታዩት መልኩ እንደዚህ አይነት ሽክሽክ ያለች ወንፊት ቢኖራችሁ አሪፍ ነው። ምክንያቱም በጨርቅ እጃችሁን እንዳይበላችሁ በጣም ያቃጥላል። ከዛ በኋላ ይሄን ደግሞ አልጥለውም። ይሄን ራሱ እንደ ማስክ አድርጋችሁ ፈይታችሁ መጠቀም ትችላላችሁ ለፀጉራችሁ። እኔ በምታዩት መልኩ አስቀምጨዋለሁ፣ ምክንያቱም ሌላ ጊዜ እጠቀመዋለሁ ደግሜ ማለት ነው። ከዛ በኋላ በምታዩት መልኩ ጀሊው በጣም አሪፍ ነው። እየወፈረ ነው የሚመጣላችሁ ራሱ በኋላ ስትታጠቡ ራሱ ፀጉራችሁ በቃ ልስልስ ነው የሚለው። የከረደደው ፀጉራችሁ እንዴት አባቱ እንደሚያምር እንዲሁም ደግሞ እንደ ፍሪዝነት ራሱ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር በምታዩት መልኩ እኔ የምጠቀመውን ሻምፖ ነው የተጠቀምኩት። እናንተ ባላችሁ ሻምፖ ከሌላችሁ ሳሙና ፈቅፍቃችሁ መጠቀም ትችላላችሁ። ሳሙና የምትጠቀሙ ልጆች ካላችሁ ማለት ነው፣ በሳሙና የምትታጠቡ ካላችሁ በሳሙናውን ፈቅፍቃችሁ በሻምፖ ምትክ በሱ መጠቀም ትችላላችሁ። አንደኛ ሻምፖችሁ እየበረከተላችሁ ነው የሚመጣው። ምክንያቱም እንደዚህ እያባዛችሁት በሄዳችሁ ቁጥር ሻምፖችሁ አንድ ሻምፖ እስከ ዓመት ራሱ መጠቀም ትችላላችሁ። አንድ ፍሬ ገዝታችሁ ማለት ነው። ትንሽ ትንሽ እንደዚህ እየቀላቀላችሁ በተጠቀማችሁት ቁጥር ማለት ነው። ከዚህ ይሄ ከኬሚካል ነፃ ሆነ። በቃ ሻምፖ ከኬሚካል ነፃ ስለሆነ ፀጉራችን ለፀጉራችን ጤንነት እንዲሁም ደግሞ ለቆዳችን የራስ ቅላችን ንጽህና ለሱ በጣም አሪፍ ነው የሚሆንልን። እንደዚህ አድርጌ በምታዩት መልኩ በደንብ አድርጌ ትኩስም ነው፣ ነገር ግን አረፋው ወደ ላይ በምታዩት መልኩ ወጥቷል። መትቼዋለሁ በደንብ አድርጌ። እናንተ ያው ወዳውኑ ነው ያጠለልኩት እኔ። እናንተ ማቀዝቀዝም ትችላላችሁ፣ ችግር የለም። እኔ ወዳውኑ ቪዲዮ እየሰራው ስለነበረ ወዳውኑ ነው እንትን ያልኩት ማለት ነው። ወዳውኑ ልጠቀመው ስለሆነ ሙቅ ነው ራሱ የሆነብኝ። ከዛ በኋላ በምታዩት መልኩ በምታጠብባት እቃ ላይ እንደዚህ አድርጌ አስቀምጠዋለሁ በምታዩት መልኩ። ያው አረፋው ወደ ላይ ኩፍ ስላለ አልበቃኝም። ከዛ ሌላ እቃ ላይ ያደረኩ በምታዩት መልኩ። ከዛ ይሄንን በነገራችን ላይ ይሄ ለ2 ጊዜ ፀጉራችሁ ስስ ስለሆነ በተለይ ለ2 ጊዜ ይበቃችኋል። እኔ ብዙ ስለሆነ ፀጉሬ እንደ ማስክም ነው የተጠቀምኩት። ከዛ እንግዲህ በምታዩት መልኩ እኔ ባልዚን ተቀብቼ ነበረ፣ ቅባት ተቀብቼ ስለነበረ በመጀመሪያ ባያችሁ በትንሹ ሻምፖ በሱ ሻምፖ አንድ ዙር መትቸው ነበረ። ምክንያቱም ቅድም እየቀነስኩት ማለት ነው። ከዛ በሱ አንዴ መትቸው መታጠቢያ ላይ ፀጉሬን አርሼ መጥቻለሁ። ምክንያቱም እንዳልኳችሁ ፀጉሬ ቅባት ስለነበረው ወደውኑ ቅባቱንም ስቀባ ላሳየኋችሁም ነበር። ከዛ በኋላ በምታዩት መልኩ እንደዚህ አድርጌ
በደንብ አድርጋችሁ በመጀመሪያ ያው እኔ ፀጉሬን አርሽ ነው የምመጣው፣ አለበለዚያ አይታዘዝልኝም። አንደኛ ፀጉሬ ባልዚን ነበር የተቀባሁትና ቡናና ባልዚን፣ እሱ ምን አደረገው እንዳለ ልስልስ አድርጎልኛል። ከዛ እንደገና ደግሞ ሻምፖም ይሄን ስጠቀመው እንደ ልስልስ እንዳያረገልኝ እንደገና በቃ ፀጉራችሁን እንደ ፍሪዝ ነው የሚያደርግላችሁ፣ ልስልስ ነው የሚያደርገው። ይሄ ጫፉ ለተጎዳባችሁ፣ ለሚበጣጠስባችሁ፣ ማበጠሪያ ልታዘዝ ላላችሁ ይሄ በጣም ቆንጆ መፍትሄ ነው። ሁልጊዜም ቢሆን ሳሰለችሁ በየሳምንቱ በተከታታይ ለ3 ወር ተጠቀሙት ይህን ሻምፖ። በእርግጠኝነት ለውጥ አግኝታችሁበት ንብረትዬ እናመሰግናለን ብላችሁ እርግጠኛ ነኝ እንደምትጎመቱልኝ ማለት ነው። ከዛ በኋላ በመታወት መልኩ እንደዚህ ደግሜ 2 ጊዜ መታወት ማለት ነው። 2 ዙር ይህንን ሻምፖ አንድ ዙር አንዴ መታችሁ ከዛ ለ10 ደቂቃ ምናምን አቆዩት ማለት ነው እንደ ማስክ። ከዛ በኋላ ምንም ችግር የለም። በጣም አሪፍ አድርጎ ጥቅሙን ይወስደዋል። ምክንያቱም ሻምፖ ወዲያውኑ ተጠቅመን ወዲያውኑ ተታጠብንበት ምንም አይነት ጥቅሙን አያገኘውም ማለት ነው። እና የዛሬው ቪዲዮ ይህንን የሚመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ወዳችኋለሁ፣ አከብራችኋለሁ።